እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር። ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው። የባለቤት ወገኖች በዛሬው ቀን ማለት ነው። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች እንኳን ደስ አላችሁ። ገነት ንጋቱ በአስገራሚ ሁኔታ ከ14 ዓመት የትዳር ፍቺ በኋላ ተመልሳ ከውድ ከቀድሞ ባለቤቷ ተጣምራለች። ዋው ዋው! በጣም ደስ የሚል ነገር ነው በእውነቱ። በጣም ብዙ ጊዜ የትዳር ምሳሌዎች ሲነሱ አስቀድሜ እስከዛሬ ድረስ በትዳር ተለያይተው አስገራሚ ፍቅር የሚያሳልፉ ሰዎች ብዬ የመጀመሪያው የምጠቅሰው እማነሳው ለትዳር ለተፋቱ ሰዎች ምሳሌ ይሆናሉ ብዬ እስከዛሬ ስጠቅሳቸው የነበረው ገነት ንጋቱን ነበር። ተለያይተው ልክ እንዳልተለያየ በሚገርም ፍቅር ውስጥ የሆነ ቃጠሎ ቢኖርም ግን በዛ ውስጥ ለልጆቻቸው ጥርሳቸውን ነክሰው ተጋግዘው ልጆቻቸውን ለቁም ነገር አብቅተዋል። አሁን ማንን ነው ምሳሌ የሚሰጠው? ተለያይቶ ለቤተሰብ ዋጋ ከፈለ ብዬ የመጀመሪያው ሰው ማንን ነው የምሰጠው ምለው ግራ ገባኝ። እኔ ራሱ ነሱ ከተለ ምን አለ ለምሳሌ ትንሽ ብትቆይ ለማለት ይከብዳል። በእውነት በጣም 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 ደስ የሚል ነገር ነው። የልጆቹ ሁሉ ጉጉት ነው። ከአንዴም ሁለት ጊዜ ሰይፉ ፋንታውን ላይ ቀርበዋል። አንድ ጊዜ ከልጆቿ ጋር ቀርባለች። በሁለተኛው ጊዜ ደግሞ ከውድ ካሁኑ ባለቤቷ ጋር ቀርባለች። በዛ ላይ ግን ስለ ትዳር ሁኔታ የተናገሩት ነገር በቃ ተመልሰው እነዚህ ሰዎች አይጋቡም፣ ተመልሰው አንድ ላይ አይሆንም ወደሚል ድምዳሜ የወሰዱን መልሶች ነበሩ ሁለቱም ኢንተርቪው ላይ ማለት ነው። አንደኛው ትንሹ ልጅ ምን የምትለው ነገር አለ ሲባል እንዴ ከአባቴ ጋር መቼ ይሆን የምትታረቁት? መቼ ነው የምትታረቁት ብዬ ጠብቃለሁና ምን ትያለሽ በዚህ ጉዳይ ላይ ብሎ ሲጠይቅ ልጇ ማለት ነው የትንሹ ልጅ ነው። እንደው በጣም ገርሞኛል ጥያቄው። መቼም ቢሆን ይሄን ጥያቄ እንዳትጠብቅ፣ መቼም ከአባት ጋር አንታረቅም፣ በቃ በዚህ ሁኔታ ነው የምንቀጥለው ብላለች። አሁን በቅርብ ጊዜ ደግሞ አይዶኖ ስንት ወር እንደሆነው በቅርብ ጊዜም በሰይፉ ላይ ሁለቱም ቀርበው ነበር። አመት አይሆነውም፣ የቅርብ ጊዜ ነው። አንድ 6 ወር ምናምን ሊሆን ይችል ይሆናል። ተጠይቀው ምንድነው ያለው እሷ እህቴ ነች፣ አታገባኝም፣ አንጋባም ብሎ እንደውም ታገባታለሁ አይደለም የተባለው፣ አንጋባም፣ እህቴ ነች፣ ከእንግዲህ ወዲያ ምርጥ እህቴ ነች ብሎ ነው ምርጥ ብሎ ነው እንደውም የተናገረው። ምርጥ እህቴ ነች ብሎ ነው የተናገረው። በጣም በጣም የሚገርም ነገር ማለት ነው። ግን የሆነ ቁስል እንዳለ እና እንደዚሁም ደግሞ ከባድ መረጃዎች ደርሶኛል። የተጣሉበት ምክንያት ዙላቱ ይሄ ነውና አቅርበው ብሎኛል። አረ ይሄ ነገር የሚነገርም አይደለም የሚወራም አይደለም። ፈጣሪ እነዚህ ሰዎች አንድ ቀን አንድ ያረጋቸው ይሆናል። ለትዳር ምሳሌ የሚሆኑ ናቸው። ምንም በምንም ተጣሉ በምንም ግን ለልጆቻቸው በጣም ምርጥ ዋጋ እየከፈሉ ያሉ ምሳሌ ሊሆኑ የሚችሉ በጣም ምርጥ ሰዎች ናቸው። በእነዚህ ላይ መጥፎ ምላሴን አላነሳም ብዬ ዘጋውት። በእውነት ነው የምለው። የሆነ ውሸትም መረጃ ይደርሳል። በእርግጥ ያው ስም ለማጥፋትም ይደርሳል። አሁን ግን በዛሬው ቀን ግን በጣም አስደሰቱ። የደስታ ቀን ነው፣ በዓል ነው፣ ደስ የሚል ነገር ነው። ለክርስቲያን ወገኖች እንኳን አደረሳችሁ። በዚህ አጋጣሚ የክርስቲያኑ ትልቁ ደስታ እቺ የዛሬዋ ቀን ነችና እንኳን አደረሳችሁ። ሌላ ደስታ ደግሞ በገነት ፋሚሊ ቤት ታይቷል። ልጆቹ ሲጠየቁ አንዱ ልጇ በጣም ገረመኝ። ብልጥ ከጎረቤት ይማራል ምናምን የሚባለው ነገር ወንድ ልጅ የተናገረው ራሱ በጣም ገረመኝ። በቃ ምሳሌ ሊሆኑ የሚችሉ ብሎ የታገል አጎታቸው ይሆናል የአባታቸው ወንድም ወይ የሷ ወንድም ሊሆን ይችላል። በቃ ለኔ ምሳሌዎች ናቸው። በቃ በትዳር በፍቅር መጽናት ያለባቸው 20 ዓመታቸው ነው ዛሬ ያከበሩት። በጣም ጊዜ ግን ትኩስ ፍቅር ውስጥ ነው ያሉት። በጣም የሚገርሙ ጥንዶች ናቸው። እንደነሱ መሆን እፈልጋለሁ። የነሱን ምሳሌ መቀበል እፈልጋለሁ። አይገርምም ግን ምክንያቱም አባትና እናቱ ስለተጣሉ ምን አይነት ምሳሌ ሊቀበል ብሎ ይሄ ልጅ ግን ከጎረቤት ወይ ደግሞ ከወገኖቹ ከዘመዱ ከአካባቢው መልካምን ነገር ይማር ነበር። ይገርማል። በእውነት ነው የምለው። በጣም ነው የገረመኝ። ሴቷ ልጅ ደግሞ እኔ በጣም ጊዜ እሷ እንደው ጥያቄዋ እንደው ምን ትል ይሆን እላለሁ። ብዙ ጊዜ በጣም የምትብሰለሰልና የምታስቸግራቸው ነች ብዬ በጣም ብዙ ጊዜ ታረቁ ባካችሁ ብላ የምታለቅስና የምትማጸነች ብዬ አስባታለሁ። መክሊት በጣም ልጆቿ ደግሞ የተባረኩ ናቸው። ሁሉ ከምሬ ነው የምለው። በእውነት ከምሬ ነው የምናገረውና ቃላት የለኝም። ቃሌን የሚገልጽልኝ ምናልባት ይሄ ይሆናል። ስጦታዬ ከምናገረው በላይ ይገልጽልኛል ብላ መጽሐፍ ቅዱስ ነው የሰጠቻቸው ለእናትና ለአባቷ። በቃ እስከ መጨረሻው ይሰራችሁ ነው። ሌላ ነገር መናገር የሚችሉም አይመስለኝም። ምክንያቱም በጣም ከባድ ነው። እንዳትጠብቁ እየተባሉ ያደጉ ልጆች ናቸው። እኔና አባትሽ አንድ አንሆንም
ብላ እናትየዋ እንዳትጠብቁ ብላ የነገረቻቸው ነው። አባትየው ይፈልጋል፣ ፍላጎቱ ያስታውቃል። በጣም በሚገርም ሁኔታ አድማጮች ግን ምናልባት እንደውም አንዳንድ ጊዜ ሲወራ ውሸት ሊሆናል ይችላል። በትላንትና ዕለት ወይ ደግሞ ከትላንት ወዲያ የለቀቁት ከዚህ ቪዲዮ ቀጥሎ ያለው ቪዲዮ ላይ የለቀቁት ቪዲዮ ላይ በእውነት የነሱን ቤተሰብ እንደምሳሌ አንስቼ አውርቻለሁ በትላንትና ዕለት። በጣም ግን አሁን ግን ሳይጀምሩ አይቀርም ብያለሁ። እኔ ምን እንዳጠቁመኝ አላቅም። አንዳንድ ወሬዎች በእርግጥ ከነሱ ወሬ የሰማሁትን ጠቆም አድርገውኛልና ምንድን ያለችው እናትየዋ ያው ልጆቹ ትምህርት ሲሄዱ አባትየው ሻወር ወስዶ ይወጣል ብላ የሆነ ቦታ እንደዚህ ነገር መሰለኝ ብላ እንትን ስትል አይ በቃ አባትየው ሻወር ወስዶ ልጆቹ ትምህርት ሲሄዱ አባትየው ሻወር ወስዶ ይወጣል ውሃ መጫወቻ ነው ወይ? ስለዚህ የሆነ ነገር አለ ማለት ነው። ዝም ብሎ ሻወር አይወሰድም እንዲች ጀምረዋል ማለት ነው። ደስ ይላል ምናምን ብዬ በትላንትናው ቪዲዮ ዕለት አውርቻለሁና ትላንት ይሄንን ነገር አውርቼ ጀምረዋል ብዬ እንደ ቀልድ ሳይሆን ከንግግራቸው የተነሳ አውርቼ በዛሬው ቀን እንደዚህ ሰርፕራይዝ የሆኑ በጣም ነው የገረመኝ። ፕሊስ ይሄንን የትላንቱን ቪዲዮ አዳምጡት። ከዚህ ቪዲዮ ቀጥሎ ያለውን ቪዲዮ ማለት ነው። ትላንት የለቀኩትን ቪዲዮ በጣም ነው የገረመኝ። ዛሬ ይሄንን ስለ ፍቺ በነገራችን ላይ ፍቺ ያለበት በሙሉ የገነት ንጋቱ እንደምሳሌ ነው የማነሳው። እባካችሁ ከቻላችሁ ትዳርን ኮንትራት አታርጉት። ትዳርን ምናልባት ወልዳችሁ አትለዩ። ከመውለዳችሁ በፊት ተለያዩ። እንደው ተወልዳችሁ እንኳን የምትለያዩ ከሆነ እንደነገነት ንጋቱ አርጉት። በቃ ለልጆቻችሁ ዋጋ ክፈሉ እያልኩ በእውነት ነው የምለው። የመጀመሪያው በተፋቱ ትዳር ውስጥ እንደ ምሳሌ የማነሳቸው ለልጆቻቸው ዋጋ የከፈሉ ተጣልተው እንዳልተጣላ የሚያደርጉ እንዴ አንዳንዶቹ እኮ በእውነት ነው የምለው ለልጅ 1 ብር መስጠት አባዬ ዳቦ ስጠኝ ምናምን ቢለው ለሱ ለልጁ ዳቦ መስጠት ማለት እናትየዋን እያገዘ የሚመስለው አባት አለ። ከምሬ ነው የምለው። ይህ እናት ትግዛለ ምናምን ብር አላት አይደል እንዴ ምናምን ብሎ እንትን የሚል ሰው አለ። እና የነሱ ግን እንክብካቤያቸው የልጆቻቸውን ያዙበት ልጆች ጨዋ ልጆች በዛ ላይ እነሱ ሁለቱ ያላቸው ክብር ያላቸው መገናኘት በዓልን አንድ ላይ እንዳልተጣላ ሰው ምናምን ያለው ሁኔታ አንዳንዶንም ግን በቃ ልጆቻችን ስንል መስዋዕት እንከፍላለን። ልጆቻችን አብረው ለየብቻ ነው የሚኖሩት። በፊት ስትጣላ ደግሞ የዛን ጊዜ ብዙም ገና እንደ ልጅ ስለነበሩ ብዙም እንትኑ የለኝም እንጂ እሷ ቢሮ ስታደር እንደነበረ ከባሏ ተጣልታ ምናምን ከባድ ነገር አሳልፋ እንደነበረ በፊት ያው በትንሹም አስታውሳለሁ። እንደዚህ እንዳሁኑ በስዬ ምንድነው ትዳር ምንድነው የሚለው ነገር አሁን ነው ያው ለመግባት ወደ ትዳር ለመግባት ያው ተፍ እያልኩ ስለሆነ የሚሳላገኙም እንጂ ከምር እና ብዙ ነገሮች ከብዙ እንማራለንና በእውነት ገነት ንጋቱ ተጣልታችሁም የሚገርም ነገር ሰብካችሁናል። በእናንተ ብዙ ሰዎች የተማሩ ሰዎች ብዙ ሰዎች ተጣልተው ለልጆቻቸው መስዋዕት የሚከፍሉ ሰዎች ብዙ ሰዎች እናንተን አይተው እንደናንተ መሆን የሚፈልጉ ሰዎች ይኖራሉ። ብዙ ያስተማራቸው ይኖራሉ። አሁንም ደግሞ ታርቃችሁም ደግሞ መታረቅ እንዳለ ይቅር መባባል እንዳለ በእናንተ የተማረ ሰው ብዙ ሰው ይኖራል። ከምሬ ነው የምለውና በእውነት የልጆቹን ውስጣቸው አንዳንድ ጊዜ ደስታ ቢታይ የልጆቹ ልጆቻቸው ሁሉንም ውስጣቸውን ክፍት እያደረጉ ምን አይነት ደስታ በውስጣቸው እንዳለ ቢታይና ቢነበብ ደስ ይለኛል። ይህንን የተመኙት በሰዓቱ መክሊት ውስጧ ምን አይነት ደስታ አለ ይሆን? ወንዱ ልጅስ ውስጧ ምን አይነት ደስታ አለ ይሆን? የሁሉንም በቃ ምን አይነት ደስታቸው ምን አይነት ነው እያልኩ በቃ ያን ደስታ እንዴት በምን አይነት መንገድ በንግግር መቼም አይገለጽምና እንዲሁ በምን አይነት ቢገለጽ መልካም ነው እያልኩ ሳስብ ነበርና ግን ማየት አይቻልም። ያን ደስታ ውስጥ ነው የሚያውቀው። በጣም ደስ እንዳላቸው አስባለሁ። ምክንያቱም እኔም ደስ ብሎኛል። ቀን የሚያስቡ ሰዎች ብዙዎቹ ሁሉ ደስ ብሏቸዋል ብዬ አስባለሁ። በአጠቃላይ ግን እንኳን ደስ አላችሁ። 14 ዓመት ፍቺ ከጸደቀ በኋላ ከ14 ዓመት በኋላ ድጋሚ በሚገርም ሁኔታ ተጣምረው እየኖሩ ነው ያሉት። በፍቅር ቀሪውን እድሜያቸውን እስከምትጃጁ እስከ መጨረሻው ሰዓት ድረስ ከእንግዲህ ወዲያ ንፋስ እንኳን በመካከላችሁ ሳይገባ እቅፍቅፍ ተዳረጋችሁ በፍቅር እንድታሳልፉት እመኝላችኋለሁ። ከምሬ ከልቤ መልካም ቆይታ። የተጣላችሁ በሙሉ የተጣላችሁ አይንሽን ላፈር ያላችሁ ምንም የትም ብትደርሱ የትም ምንም የሚመጣ ነገር የለም። እዛም ያው ነው እዚህም ያው ነው። እንደውም የልጅህ እናት ከልጅህ ጋር ተቃቅፈ ብታድር የተሻለ ነውና ብዙዎች ስላሉ ነው ወልደው የተለያዩ። ሰዓት የለም አድማጮች፣ ይሄን የምትሰሙ ሰዎች ሰዓት የላችሁም እንጂ በደንብ በመናገር ውስጥ ደስ ይለኝ ነበር። ቢዚ ናችሁ፣ አመት በዓልም ነው፣ ስራም አለባችሁ አይደል? በሉ ወደ ስራ። ላይፉን ግን አርጉ። ባይ ባይ። ያ ዞላ